ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ የማሳያችሁ የካቶሊኮች ቤተክርስቲያን በብራዛቪል የሚገኝ እድሜ ጠገብ ቤተክርስቲያን ነው። እንግዲህ የሚሉት በ1892 ተጀምሮ በ1894 ግንባታው ተጠናቆ ኦልሬዲ ስራ ላይ ነው ውሏል የሚሉት ምን ያህል እድሜ ይሰጠዋል? ወደ 130 አመታት ያህል እያገለገለ የሚገኝ ቤተክርስቲያን ነው ማለት ነው። ቅርብ ነው ከኔ ቤት ከምንኖርበት በጣም ቅርብ ነው። በእግሬ ነው ወክ አድርጌ የሄድኩት ከጓደኛዬ ጋር። ከዛ በጀርባ ደግሞ በጣም ትንሽዬ ሬስቶራንት አለች። እዛ ምሳችንን እንብላ ሎካል ምግብ እንድንሞክር ብለን ነው የወጣ ነው ከቤት። ሄድን፣ ቢራ አዘዝን። ይሄ ፊት ለፊት የምታዩት ቢራ ባፋ ይባላል። የሎካል ቢራ ነው፣ እዚሁ ነው የሚመረተው። እኔ ያዘዝኩት ሄኒከን ነው። ፌቨራይቴ ግን ባፋ ነው። ብቻ ትልቅ ስለሆነ እንደምታዩት ጠርሙሱ ኦልሞስት ደብል ሳይዝ ኦፍ አዘር ቢራ ነው። እኔ የማውቀው ኖርማል ቢራ ብቻ ብዙ መጠጣት ስላልፈለኩ ነው የዛ ቀን። ሌሎችም ቢራዎች ይመረታሉ እዚህ ሀገር። እንጎክ የሚባል አለ፣ ብላክ የሚባል አለ፣ የተወሰኑትን ለመጥቀስ። እኔ ያዘዝኩት የተጠበሰ አሳ ነበረ። ጓደኛዬ ደግሞ ስቲም ሊሆን አሳን ያዘዘችው። ዞሮ ዞሮ የአሳ ቋንጣውን ነው የጠበሱትም ስቲም ያደረጉትም። አብሮት ደግሞ የመጣው ይሄ ዳቦ የሚመስለው የምታዩት ነገር ልክ እንደ ጣዕሙ ልክ እንደ ቆጮ ነው። ይጣፍጣል። በልቼዋለሁ እኔ በደንብ። ዳጣ እንደምታዩት ካጠገብ አለ። በጣም ስፓይሲ ነው የሚሰሩት። እንደ ዳጣ የተላመ ፒሞ ይሉታል። በጣም ነው የሚያቃጥለው። ኤኒዌይ ከአሳው ጋር እና ከዚህ ከቆጮው ጋር ይሄድ ነበረ። ቆንጆ ነው። ቆጮውን ደግሞ ሚኞ ብለው ነው የሚጠሩት። ከካሳቫ ትሪ ነው የሚሰራው። እንግዲህ ካሳቫ ትሪ ቅጠሉንም ይመገቡታል፣ ስሩንም። ይሄ ከስሩ ነው እንደ ድንች ተልጦ ተብሎ የሚሰራው። አሰራሩን በእውነቱ አላቅም፣ ግን ቆንጆ ነበር። አሁንም ድጋሚ ባገኘው እበላዋለሁ። ቆንጆ ነው። ይሄንን ሞካከርን፣ ምሳችንን በላን። ቆንጆ ነበረ። በዛ ላይ በጣም ፌር የሆነ ፕራይስ ነበረ። እዚህ ሬስቶራንት ውስጥ ትንሽዬ ናት እንደምታዩት። የመጡት ከስተመሮች በሙሉ በጣም ዘንጠው ነበር የመጡት። ላይክ ሁሉም ሙሉ ሱፍ አድርገው ነው የሚንቀሳቀሱት እስኪ ገርመኝ ድረስ። ምክንያቱም ሌላ ቦታ እንኳን ሲሄድ እንደዚህ የዘነጡ ሰዎች አላየሁም። እንደምታዩት ያው እኛ ብዙ ጊዜ ከቤቱ ስታንዳርድ ጋር አይሄድም ምናምን የምንለው ነገር አለ። እንደዛ ብሎ ነገር የለም። ሙሉ ሱፍ በደንብ ዘንጠው ነው ምሳቸውን ሲመገቡ ያየናቸው። በጣም ፌር ነበር ፕራይሱ። 6300 ሴፋ አካባቢ ነው የከፈልነው። ሌላ ሬስቶራንት ብንሄድ በእርግጠኝነት 3 እጥፍ ነው ከዚህ በላይ የምንከፍለው። ወደ 30 እና 35,000 ነው አቨሬጅ ለሁለት ሰው ምግብና መጠጥን ሸፍኖ። እንግዲህ እንደምታዩት ይሄ ከጀርባው ጸጥ ያለ ቦታ አለው። ሰዎች ይጸልዩበታል ሻማ አብርተው። የኪዳነ ምሕረት እዛ ጋር ሐውልት አላቸው። እዛው አካባቢ ቁጭ ብለው ጸሎት ያደርሳሉ። ይሄንን አየን ዞር ዞር ብለን። ያየሁትን ላሳያችሁ ብዬ ነው። በጣም ነበር ደስ የሚለው። ጥሩ ጊዜ ያሳለፍን። ያው የሚቀጥለውን ቪዲዮዬን ደግሞ በቅርብ ለቃለሁኝ። ስለዚህ ኮፒ አርጉ፣ ሼር አርጉ፣ ሊንኩን ለማያውቁት አሳዩ። ይኸው ነው። የማንጎ ዛፍ አለ እዚህ ጋር ያነሳሁት። ስዊት ማንጎ። በጣም መልካም ቀን ይሁንላችሁ።